መልካም ነው። አሜን። ሁሉ በእርሱ ሆነ ተብሎም እንደተጻፈ ከኛ የሆነው ነገር የለም። እዚህ ሲመሰክር ብዙ ጊዜ ሆኖኛል። እግዚአብሔር ያደረገውን ለመመስከር ነው። ስሜ ውቤ ኢሳያስ ይባላል። እግዚአብሔር ረድቶኝ አምና በዚህ ወር ነበር እዚህ የመጣሁት። እንደመጣሁ ያው ለአንድ አገልግሎት ነበር የገባሁትና ስመጣ ያው በፊት እንደመሰከርኩ ያመኝ ነበር። ለ17 አመት የራስ ምታት ማይግሬን ሄደክ የሚባለው ያመኝ ነበር። ሌላውን በመሃል የመጣ የግፊት በሽታ ነበር፣ የደም ግፊት በሽታ። ለአንድ ጸሎት ከገባው በኋላ ኮምፕሊትሊ ከሁለቱ በሽታ ተፈወስኩ። አጨብጭቡ ለጌታ። እግዚአብሔር ረድቶኝ እሱን አይቼ ካየው በኋላ ለውጥን እስከ ዛሬ ይሄው 1 አመት ሆኖኛል። በጣም አምሮብኝ እግዚአብሔር ረድቶኝ ከበሽታውም ተፈውሻለሁ። አታጨብጭቡ ለጌታ። ከግፊት በሽታና የማይቋረጥ ከፍተኛ ብርሃን ማየት የማትችለው ማይግሬን የሚባል የራስ ምታት ህመም በሽታ ማለት ነው። እግዚአብሔር ጨለማ ውስጥ ሊያስቀምጣችሁ ያዘጋጀውን የጠላትን በኢየሱስ ጉልበት ይመታዋል። አንድ ጊዜ ይመታባል። እስቲ ግፊት በሽታ ከተማ ላይ በአገራችን አሁን በኃይል እየተስፋፋ ነው። ግን እዚህ ቤት ባለው ቅባት ይመታል። እዚህ ቤት ባለው በነቢያት መንፈስ፣ በአገልጋዮች በጉባኤ ላይ ባለው ክብር ዘርጉና ይመታል ማለት ነው። አስታውሳለሁ እግዚአብሔር ከዛ ጊዜ ጀምሮ ውበቷን መልሷል። ለውቤ እግዚአብሔር ውበቷን መልሷል። እጆቻችሁን ዘርጉና እንኳን ደስ አለሽ ባሉ። እሺ እናቴ። በመቀጠል በሚያዝያ ወር ጓደኛ የመጣች እዚህ ለ16 አመት ጥያቄ ነበራት። እሱም ያማታል፣ ወተር ያማታል፣ እንቅርት ያማታል፣ ግፊት ያማታል። ሌላው ደግሞ ከባዱ ወንድ ልጅ የላትም። 5 ሴት ተከታታይ ወልዳለች። ከባድ ጥያቄ ነበረ። በእኛም በባህሉ ጥሩ አይደለም፣ ይፈራ ነበር። በሽታውም አንድ ስቃይ ነው። ይሄ ወተሩ እያለ ልጅ በተከታታይ እንድትወልድ አይፈቀድላትም ነበር። ዶክተር ሰለሞን ሟቹ በቀዶ ጥገና እንዲወጣ ነበር ያላት። ከዛ እንድታወጣ ቀጠሮ ላይ እያለ እሷ አረፈና ወደዚህ መምጣት ጀመረች። እንደገመጣች በመጀመሪያው ቀን እግዚአብሔር ወንድ ልጅ ይሰጥሻል ብላት ነበር። ከ5 ሴት ልጅ በኋላ ያማት ነበር። ከዛ ፕሮግራሙንም መከታተል ጀመረች። እዚህ መታ ዘይት ስትጸልይ አብረን ቆመን ነበርና ወዲያው ዘይቱን እንደነካች ወደቀች። ጸለይክላት በበሽታው ላይ ይገርምሃል። ከዛን በኋላ ይሄው አመት ሆኗል። ባለፈው ሳምንት እሁድ የዛሬ 15 ቀን እግዚአብሔር እንደተናገረ ወንድ ልጅ ሰጣት። ልጸልይልህ። እየተረከብክ የቀረው ነገር በዚህ ሳምንት በእጁ ይገባል። እግዚአብሔር ወንድ ልጅ ይሰጥሻል። አዎ ብላት ነበረ። እንደመጣች በመጀመሪያው ቀን ይገርምሃል፣ እኔ ትንሽ ነኝ የጤና ባለሙያ ነኝና መርፌት ይጠቀም ነበር የ3 ወሩ። እሱ እያለ ነው እርግዝናው የጀመረው። ይገርምሃል። አታጨበጭቡ።